ዩቲዩብ ቻናላችሁ ከቅርብ ጊዜ በኋላ እይታ ቀንሷል። ይህ የሆነበት ምክንያት ዩቲዩብ ለ2026 አዲስ ህግ ስላመጣ ነው። ዛሬ ይህንን ህግ ምንድነው ምን ማሟላት አለብን የሚለውን ርዕስ ይዤ መጥቻለሁ። አዳዲስ ከሆናችሁ ዲጂታል ስኬትን ሰብስክራይብ በማድረግ ጆይን አድርጉ። የኔ ቤተሰብ ከሆናችሁ ደግሞ ላይክ ሼር ያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። ዩቲዩብ ከዚህ በፊት ሲሰራ የነበረ ህግ ትንሽ አይደለም ሙሉ ለሙሉ ቀይሮታል። ይሄ ደግሞ ለአንዳንድ ቻናሎች በጣም አሪፍ ሆኗል፣ ለአንዳንድ ቻናሎች ደግሞ በጣም አስቸጋሪ ሆኖባቸዋል ማለት ነው። ስለዚህ እናንተም አዲሱ ህግ ምን እንደሆነ በማወቅ የዩቲዩብ አካውንታችሁን ማሳደግ ትችላላችሁ ማለት ነው። አሁን ላይ ዩቲዩብ በድሮ አልጎሪዝም ሳይሆን ጀሚናይ በተባለ ሁሉም አይነት ቋንቋ የሚችል ኤአይ ነው እየተመራ ያለው። የድሮ የዩቲዩብ ህግ ምንድን ነበሩ? የድሮ የዩቲዩብ ህግ አንድ ሰው ቪዲዮ አፕሎድ ሲያደርግ መጀመሪያ ተምኔሉ በጣም ማራኪ አድርጎ እንደገና ደግሞ ታይትሉ ኤስኢኦ ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን ተጠቅሞ እና ደግሞ ታጎች ተጠቅሞ ዲስክሪፕሽን ሁሉም ነገር ጽፎ ነበረ አፕሎድ የሚያደርገው። ከዛ አልጎሪዝሙ ደግሞ እነዛን ሁሉም አንብቦ አናላይዝ አድርጎ ይህንን ቪዲዮ ለማን ልስጥ ብሎ ከታጉ ተረድቶ እና ከርዕሱ ተረድቶ ነበረ ወደ ሰዎች ወደ ኦዲየንስ የሚያስተላልፍልን ማለት ነው። አሁን ግን ሙሉ በሙሉ ይህንን ህግ ተቀይረዋል። አዲሱ ህግ ደግሞ እኛ በታግ ምናምን ብቻ ሳይሆን ቀጥታ ከምናወራው ቃል ከሚያየው የኛ ኢሞሽን በማንበብ ምንድነው አላማችን፣ ምንድነው ፍላጎታችን፣ ስለምንድነው እያወራን ያለ ነው እንዳለ ሁሉም ነገር ዝርዝር አድርጎ ያውቃል። ምንም ነገር አይጠፋበትም። ስለዚህ ቀጥታ ከምናወራው ነገር ሰምቶ ወደ ቪዲዮ ወደሚያስፈልጋቸው ሰዎች ያስተላልፋል ማለት ነው። እና እዚህ ጋር ችግሩ ምንድነው? የሰው ቪዲዮ የሚጠቀሙ ሰዎች ወይ የሰው ሀሳብ የሚሰርቁ ሰዎች ካሉ ወይ ማጭበርበር የሚሞክሩ ሰዎች ካሉ ጀሚናይ መሸወድ አይችልም ማለት ነው። ምክንያቱም ቋንቋ ያውቃል። ስለዚህ እዚህ ጋር እናንተ መጠንቀቅ ያለባችሁ ታይትል ሃሽታግ ምናምን እንዳለ ሆኖ ግን ደግሞ የእናንተ የሆነ ንጹህ የሆነ ኮንቴንት መስራት ይኖርባችኋል። እና ዩቲዩብ ጀሚናይ ኤአይ ማካተቱ ጥቅምም አለም ጉዳትም አለም ብያችሁ ነበር ቅድም። ጥቅሙ ምንድነው? ሃሽታግ ባንጨነቅም ምን ባንልም ለሱ መጨነቅ ጥሩ ነው። ግን ደግሞ ከሱ በላይ የምንናገረውን ነገር ተረድተው ወደ ሰዎች ወደ ምንፈልጋቸው ሰዎች ስለሆነ የሚያደርስልን ይሄ እጅግ በጣም አሪፍ ነው ለኛ። ጉዳቱ ደግሞ ቅድም እንዳልኳችሁ የራሳቸው ያልሆነ ኮንቴንት የሚሰሩ ሰዎች፣ የሰዎች ቪዲዮ አፕሎድ የሚያደርጉ፣ ለመሸወድ የሚሞክሩ፣ የሰው ሳውንድ የሚጠቀሙ በቃ እያንዳንዱ ኤቭሪቲንግ ያውቃል። ስለዚህ በጭራሽ ጀሚናይ ስለማይሸወድ የራሳቸው የሆነ ኮንቴንት የማይዙ ሰዎች ብዙ ትልልቅ ቻናሎች አሉና እነሱ ሊዘጋባቸው ይችላል። እና ለዚህ ነው ጥሩም መጥፎም ጎን አለው ያልኳችሁ ማለት ነው። ዩቲዩብ ለመቆጣጠር ጀሚናይ የመረጠ ምክንያትም ለዚህ ነው ማለት። ጀሚናይ በጣም አማርኛ በጣም ይሰማል፣ እንደገና ደግሞ ቅኔ ሁላ ይችላል። እነዛ ሞቲቬሽናል ስፒከሮች የሚያወሩት አይነት አማርኛ እንደነሱ ነው በቃ በደንብ የሚረዳው አማርኛው ማለት ነው ከኛ በላይ ማርያም ከአንዳንዶቹ ነው። አሁን አማርኛ ጎበዝ አይደለሁም እና ከኛ በላይ በጣም ገራሚ የሆነ አማርኛ ነው የሚናገረው። እና ብትጠነቀቁ ጥሩ ነው ባይ ነኝ። መድከማችሁ መልፋታችሁ ካልቀረ የራሳችሁ የሆነ አሪፍ ነገር ይዛችሁ መጥታችሁ ቪዲዮ አፕሎድ ብታደርጉ ተመራጭ ነው። እኔ ሀሳብ አትስረቁ አላልኩም። ሀሳቡ አሁን ለምሳሌ ስለ አዲሱ ዩቲዩብ አፕዴት ብዙ ሰው ቪዲዮ ሰርተውበታል። ግን ደግሞ እነሱ የራሳቸው የሆነ አቀራረብ አላቸው። እኔ ደግሞ በዚህ መንገድ አቅርቤዋለሁ። የራሴ የሆነ አቀራረብ ነው እና በዚህ መንገድ ነው መስራት የምትችሉት እንጂ ጭራሽ ሀሳብ አትስረቁ አይደለም የምላችሁ። ሀሳቡ እንዳለ ሆኖ የራሳቸው የሆነ ኢሞሽን፣ የራሳቸው የሆነ ጥንካሬ፣ ኢነርጂ ይሄን ሁሉ ነገር ስለሚያይ የራሳቸው የሆነ ነገር ይዛችሁ ብትቀርቡ ይመረጣል። አዳዲስ ዩቲዩብ አካውንት የከፈታችሁ ሰዎች ወይም ደግሞ ለመክፈት እያሰባችሁ ያላችሁ ሰዎች ልክ ኢሜይሉን ከፍታችሁ ዩቲዩብ ከፍታችሁ ስትጀምሩ ቀጥታ ቪዲዮ አፕሎድ አታድርጉበት። ምክንያቱ ኤአዩ ምን ይረዳል? እናንተ ሮቦት እንደሆናችሁ ነው የሚያስበው። ትንሽ ለ1 ወር ለ2 ወር በዩቲዩብ ቻናላችሁ ላይ ቪዲዮዎችን እያያችሁ ኮሜንት እየጻፋችሁ ምናምን በቃ አክቲቪቲያችሁ ማሳየት አለባችሁ እንጂ በቃ ቀጥታ አዲስ ኢሜል፣ አዲስ ዩቲዩብ አካውንት፣ አዲስ ቪዲዮ ስትለቁበት ኤአይ እንደሆናችሁ ነው የሚረዳው። ስለዚህ ይህንንም በጣም አስፈላጊ ነገር ነው። የዛሬ የዩቲዩብ አዲሱ ህግ ቪዲዮ ይህንን ይመስል ነበረ። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ።
እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ ዲጂታል ስኬትን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰላም ሁኑ።